እንዴ ምን እያደረግሽ ነው? ፀሐይን ልሞቅ ብዬ ፀሐይን እየጠበኩኝ ነው። ስራውን ማን ሊሰራልሽ ነው? የኔ መቤት እኔ መቼ ፀሐይ ሞቄ ስጨርስ ነው። አባዬ ደግሞ ፀሐይ ከተባውን አካላ አንቺ ገና ላይ ካላረፈች በቀር ስራ ሰሪ ማለት ነው? አዎ አባዬ፣ እኔ ፀሐይ ሞቄ ሳልጨርስ ስራ መስራት ደስ አይለኝም። ይሄ ምንድነው የሚባለው? ሶላር ነኝ ሶላር። ልጄን ነው እንድታማልይልኝ የፈለኩት። አስቻለውን አባዬ? አዎ እሱን አማለሽ ፀሐይ እንዲጠላት እናደርጋለን። ከዛም በኋላ ደግሞ እናባረራታለን። ኧረ ግን አባዬ ይቅርታ አለቃ፣ ይቅርታ። ችግር የለም አታስቢ። ለነገሩ እንኳን ተጋጨ። ከኔ ጋር መጋጨትሽ ደስ አለሽ? አዎ። ለምን? አትታዘበኝና ቆንጆ ጠረን ያለክ ሽቶ የሚቀባው እንደወዳለሁ። ያንተም ሽቶ ጠረኑ በጣም ደስ የሚለው። አመሰግናለሁ። ፀሐይ ግን እድለኛ ነች። አንተን የመሰለ ወንድ የራሷ ማድረግ ትችላለች። በዛ ላይ ጠረን በጣም ቆንጆ ነው። አመሰግናለሁ። ግን ይሄን ሽቶ ፀሐይ አትወደውም። እውነትህን ነው? አዎ። እንዴት ሆኖ? ማለቴ በጣም ቆንጆ ሽቶ ነው። በዛ ላይ አንተ ጠረን ይመስለኛል። ምርጫ ላይ ግን ጎበዝ አይደለችም። ምን እያለች ነበር? የሽቶ ጠረን ደስ ይላል ያለችኝ። የሽቶ ጠረን? አዎ። ምን ነው ቀናሽ እንዴ? ለምንድን ነው የምቀነው? እንደምታፈቅረኝ እኮ አውቃለሁ። በጣም ነው የማፈቅርሽ። ስለዚህ በሌላ ሴት አስተያየት አልደናገጥም። ትክክል ነሽ። ግን ለምንድን ነው ለማወቅ ያን ያህል የጓጓሽው? አይ ምንም እንዲሁ ለማወቅ። እንደዛ አይመስለው። እኔ የምለው ናፈቀሽ እንዴ? አልናፈቀኝም። አንተ እያለ እንዴት ነው ሌላው እንደሚናፈቀኝ? ከኔ በፊት የሱ እንደነበርሽ አትርሽ እንጂ ቅድስት። ምናልባት የቀድሞ ትዝታ ውል እያለሽ አንዳንድ ጊዜ ፊት ለፊቴ የወንዶች ቁና ተቀምጦ ሌላ ሰው ይታየኛል። አፈቅራለሁ። ከአንተ ውጭ ሌላ ወንድ ማየት ፈልግ። አስወጡልኝ፣ አስወጡልኝ! ሂጂልኝ ከዚህ ቤት ሂጂ። ድፍረትሽ እኮ ነው የሚገርመው። እኔ ነው የምትሰድቢኝ? አልሰደብኩትም። ምን እንዴ? መሳደብ ሳይንስ ለምን ልደበድብኝ ነው? ኧረ ማን ጠሩልኝ እንዴ? ኧረ ውጭልኝ! አልደበደብኩትማ። እባክሽን ውጭልኝ! ፀሐይ እንዳትደበድብኝ! ውጭልኝ ነው የምልሽ! ውጪ! አባዬ አልደበደብኩትም። አሁን በቅርቡ ነው ከልጄ ጋር ማፋታሽ ታያለሽ። አንቺ ፈርቼሽ መስሎሽ ነው? ወይዘሮ ወርቄ አዲሷን ሰራተኛቸውን ልጄን አማዬና ወደ አንቺ አምጪው፣ ከዛ ፀሐይን ከቤቴ እንድትወጣ አግጅኝ በማለት ከልጅቷ ጋር እየተደራደሩ ነው። ልጅቷም እኔ የምፈልገው ገንዘብ ነው፣ ገንዘብ ጨምረው ከደሞዝ ውጭ ይስጡኝ እንጂ እኔ ይህን ማድረግ ለእኔ ቀላል ነው በሚል ተስማምታለች። አሳለውን ማደናነቅ፣ የተቀባው ሽቶ ጠረንም ደስ ይላል እያለች ማሞገስ ጀምራለች። ይሁን ታሰሪ ወይዘሮ ቅድስትም ባለቤቷን የቀድሞ ባለቤት የት ነው ያለው በማለት ጥያቄ ብታቀርብ፣ ነገር ግን እሱ የእውነቱን ሊነግራት አልፈለግም። ምን ነው ናፈቀሽ እንዴ? ለምን ፈለግሽው? እያለ አይ ናፍቆኝ ሳይሆን እንዲሁ ለማወቅ ፈልጌ ነው ብላለች። መጠየቅ ደጋግማ ብትሞክርም ነገር ግን የእውነቱን ሊነግራት አልቻለም። የወዴት አሁንም ሙከራሽን ቀጥይ፣ ካልሆነም ደግሞ እየተከተልነው ሲወጣ ከኋላው እየተከተልን ከቅርብ ርቀት አንድ ቀን ቢያንስ ያለበትን እስክናይ መከተላችን አናቆምም። ስለዚህ አንቻውን ማስመሰል ሲቀጥይ እሱን እስክናገኘው እያለች የወዲት ምክሯን ቀጥላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን የተወለዳችሁን እግዚአብሔር ይመስገን ደህና ነኝ። እናንተ ድራማ ክፍል 66ን አብረን እናያለን። የባለፈው ክፍል የወዲት አሰሪዋን ወይዘሮ ቅድስትን እሱ ያለሽን ሁሉ አድርጊና ቀስ እያልሽ የቀድሞ ባለቤትሽ የት እንዳለ እንዲነግርሽ አባቢሽ ቀስ አድርገሽ እንደነበረ ወይም ደግሞ እሱ መድኃኒቱን እንደወሰድሽ እንዲመስለው አድርገሽ እያስመሰልሽ እሱ ጋር ለመቀራረብ ሞክር እንደድሮሽ እንጂ አዲስ ነገር እንደተፈጠረ ወይም ደግሞ ያን መድኃኒት እንዳልወሰድሽ ወይም ደግሞ እሱ እንዲነቃብሽ እንዳታስመስይ። ልክ እንደሱ እንደነበረ እሺ እንደምትዩ ስትገኝለት እንደነበረው ከስሩ እንደምትንበረከክለት ያን ሁሉ አስመስይ። ስለዚህ ያለበትን ባለቤትሽን በራሱ ጊዜ ነግርሻል እያለቻት እሷም የቀድሞ ባለቤቴ የት ነው ያለው ያለች እየጠየቀች እያለ የት ነበር መሰለሽ እያለ ነበረ ቪዲዮ ያለቀው። ቀጣዩ ክፍል አብረን እንይ። ቀጣዩ ክፍል ለምን አስፈለገሽ እሱ ያለበትን ናፈቀሽ እንደ ይላል። ናፍቆኝ ሳይሆን እንዲሁ ለማወቅ ፈልጌ ነው፣ አንድ ቀን መጥቶ ደግሞ ህይወታችን እንዳይረብሸው ብዬ ነው እያለች ለማስመሰል ብትሞክርም ነገር ግን እንደሱ አይመስለኝም በማለት አቶ በረከት የነጋ ይመስላል። ነገር ግን ይወድ ደግሞ ምክሯን ቀጥላለች። እሱ የፈለገ ነገር ይበልሽ ሲሆንም አንድ ቀን ራሱ በራሱ ጊዜ ላይ ነግርሽ ይችላል። ካልሆነ ደግሞ እየተከታተል ነው ከቅርብ ርቀት ሲወጣ ከቤት እየተከታተል አንድ ቀን ቢያንስ እሱ ያለበት የሚሄድበት ቦታ ወይም ደግሞ የሚሄድበት ቀን ይኖርና ሊያገጣጠመን ይችላል።
ስለዚህ እኛ እሱን እስክናገኘው ድረስ እሱ እንዳለሽ መሆን አለብሽ ትላለች ዮዲት ላሰሪዋ ለወይዘሮ ቅድስት። ዮዲትም ላሰሪዋ ለወይዘሮ ቅድስት አማት ለቀድሞ ባለቤቷ እናት እሷ አሁን ነቅታበታለች፣ እንደ ድሮ አይደለችም ብትልም ልታስረዳቸው ብትሞክርም ሴትዮዋ ግን በፍጹም አውቃ ነው በማለት ሊያምኑ አልቻሉም። እንዴት አድርጌ ላስረዳዋት? እሷ አሁን እንደ በፊቱ አይደለችም። ሊሰጣት የሞከረውን መድኃኒት አልጠጣችሁም። ስለዚህ እሷን ወደ ራሷ ተመልሳለች። እሷን ከልቧን ይቅርታ የምትጠይቀውት ብትላቸውም እሳቸው ግን በፍጹም አላምንም፣ ከዚህ በፊትም ይቅርታ አደረኩልሽ ብላ መልሳ ደብድባኛለች፣ እንደ ሕፃን ልጅ አስራ ገርፋኛለች። ስለዚህ ምን ብዬ ነው ማምናት እያሉ በፍጹም ሊቀበሉ አልቻሉም። ዮዲት እንዴት አድርጌ ላስረዳዋት እያለች በተደጋጋሚ ብትነግራቸውም እሳቸው ሊያምኑ አልቻሉም። ከዚህ በፊት እሷ ራሷን ሳታውቅ ብዙ ስላሰቃየቻቸው ያ ነገር ነው በህሊናቸው እየተመላለሰ በጣም ተሳቀውና ተሸማቀው በፍጹም አላምንም ይላሉ። ወይዘሮ ወርቄም አዲሷ ሰራተኛ ልጃቸውን ልታማልላቸው ፈለጉ። ነገር ግን ሰራተኛ እንደገባ አይደለም የፈለጉት። ይችም ሰራተኛ ናት። ምንድን ነው ለውጡ? አልሰሹም ጆር የሚባል አማርኛ አለና አሁንም ሰራተኛ እንድታማልልላቸው የፈለጉት ምክንያታቸው ምንድን ነው? ፀሐይም ሰራተኛ አዲሷም ሰራተኛ ነችና፣ ነገር ግን የፀሐይን ጥላቻ ወይስ የሰራተኛ ጥላቻ? የወይዘሮ ወርቄም አዲሷ ሰራተኛ እንደ ድሮ እንደ ፀሐይ የምትሽቆጠቆጥ ሳይሆን ዘና ብዬ ቀስ ብዬ ተረጋግቼ ነው ስራዬን የምሰራው የምትል ደፋር የሆነች ልጅ መታላቸዋለች። እሳቸውም ደግሞ አንቺስ ጎደኛ ነሽ እና ስራው መቼ ይሰራ? እሷም ዘና ብዬ ፀሐይ መገየቷ ፀሐይ እንደዛ ካልሆነ በፍጹም መስራት አልችልም እያለች ፀሐይን እንደዛ ሲያሽቆጠቁጡ የነበረው ወይዘሮ ወርቄ አሁን ላይ ግን ከበድ ያለች መልሷና ጥያቄዋ ከበድ ያለች ልጅ ናት። ፀሐይም አባዬ ወደዷት እንዲያድሷት ልጅ ትላቸው ነበረ። ረግጬ ገዛታለሁ ማለትም የማዛትን ትሰራለች። ከዛ ውጭ እንደወዳት ወይም እንድትወደኝ አይጠበቅም። ፀሐይም ረግጬ የሚለው ቃል መጠቀም አይጠበቅበትም። የሰው ልጅ እኮ ናት። ገንዘቤ እስካኖርኳት ድረስ መርገጥ መብቴ ነው፣ ገንዘቤ እኮ ነው የሚል ነገር ነው የወይዘሮ ወርቄ። በገንዘብ ብቻ የሚያምኑት ወይዘሮ ወርቄ ወይም ሰራተኝነት እኮ ባርነት አይደለም፣ ረግጬ የሚለውን ቃል መጠቀም አይጠበቅበትም እያለች በተደጋጋሚ ትከራከራለች። ምን መከራከር አስፈለገች ትላለች ወይዘሮ ወርቄ። እኔም የነበርኩበት ቦታ ስለሆነ ይህንን ቃል ሲጠቀሙ ለእኔም ደስ አይለኝም። የሰው ልጅ ኑሮ ከፍና ዝቅ ቢያደርገው ግን ሰው በሰውነቱ ሊከበር ግድ ይለዋል ትላለች ፀሐይ። እኮ ያን ቦታ አልፈሸዋል፣ ለምን ቅር አለሽ ይላሉ ወይዘሮ ወርቄ። ምን ነው የሰው ልጅ እኮ ናት፣ የሰው ልጅ ሲንቋሸሽ ማየት አልፈልግም ትላለች ፀሐይ። ወይዘሮ ቅድስትና የዮዲትን ሀሳብ ተቀብላ አሁንስ በረከት በወጣበት በገባበት እየተከታተሉ የቀድሞ ባለቤቷን ያለበትን እስክታገኝ ድረስ እንዳለቻት ያድርጉ ይሆን? እሷም እሱ በራሱ ጊዜ ካልነገረሽ ሲወጣ ሲገባ እየተከታተልን አንድ ቀን እንኳን ያለበትን ልደርስበት እንችላለን የሚል ምክሯን ቀጥላለች። ዮዲት የቀድሞ ባለቤትሽን እስክታገኝ ድረስ እንደፈለገ እንደ ድሮ እንደሚያዝሽ እሺ እያልሽ እንዳለሽ ተገዥለት። ምክንያቱስ አላማችን የቀድሞ ባለቤትሽን ያለበትን ማግኘት እስከሆነ ድረስ ትላለች ዮዲት። በስተመጨረሻም ፀሐይ እኔና አሻለው እንድንለያይ አይደል የሚፈልጉት? መቼም አንለያይም እንዳያስቡት። አቶ በረከትም የምልሽን ነገር ታደርጊያለሽ ሲላ ቅድስት የቀድሞ ባለቤቷን የሚያሳያ መስሏት አዎ አንተ ብለኸኝ የማላደርገው ነገር የለም በማለት ብትስማማ፣ ነገር ግን እንግዳውስ አፍሽን ዝጊ፣ እሱን አሳይሻለሁ ማለት የማይታሰብ ነው በማለት ገፍትሮ ጥሏት ወጥቷል። ወይዘሮ ቅድስት ልክ ዮዲት እንዳለቻት ሲወጣ እየተከታተሉ ከቅርብ ርቀት አንድ ቀን እንኳን አጋጣሚ እሱ ያለበት የሚሄድበት ቀን ቢያጋጥማቸውና ቢያገኙት ይህን ነገር ተስማምታ ካላደረገች በስተቀር እሱ ፈጽሞ ሊያሳያት አልፈለግም። የወይዘሮ ወርቄ ሰራተኛም ልጄን እማዬ በተባለችው መሰረት በስተመጨረሻ አስቻለው ሳያስበው በተኛበት ሄዳ ጎኑ ተይዛለች። ፀሐይ ይህን ነገር ስታይ ምን ይፈጠር ይሆን? ለዛሬ ግን እንግዲህ የእናት ክፍ ድራማ ክፍል 66 ይመስላል። ፀሐይ አስቻለው አውቆ ያደረገውን ነገር ይመስላት ይሆን ወይስ ትረዳ ይሆን? እሱ እንግዲህ በቀጣይ የምናየው ይሆናል። ለዛሬ ግን ይህን ይመስል ነበር።